ከኦርቶዶክስ ወጣ ስንልላቸው እንትኑን ተረሱት። ይሄ የቄሱን ጉዳይ ረሱት። ይኸውልህ እኔ የምነጋገረው ከሊቃውንት ጋር ኦኬ፣ ከሊቃውንት ጋር ይምጣ። 4 አይና 6 አይና የምትለውን እሱን ነው እንጂ እኔ የምፈልገው ከዶሮ ነጋዴ ጋር አልነጋገርም። አየው እንደዚህ ለብሼ ነው የምቀመጠው እኔ በዚህ ማዕረግ ሊስን በዚህ ማዕረግ ነው የምነጋገረው። ይሄ የፖለቲካ ሰንኮፍ ያልተነቀለለት ፖለቲከኛ ሞዓ ተዋህዶ እያለ የሚያጓራ ሞዓ ተዋህዶ እያለ ፖለቲካ የሚያጠነጥን ግሩፕ ማህበር የነሱን ማንነት እኛ ጠንቅቀን እናውቃለን። ስለዚህ እኔ የምነጋገረው ይኸውልህ እንደዚህ ከሊቃውንት ጋር ነው ማለት ነው። በዚህ አጋጣሚ ልብሱን መርካቶ አለ፣ መርካቶ ትገዛዋለህ። መጽሐፍ ቅዱስ ሲናገር አንድ ቦታ ምን ይላል? ትዕቢት ውድቀትን ትቀድማለች ይላል። ያንተ ትዕቢት የትም አይደርስም። እና በነገራችን ላይ በስድብ ሳይሆን ፈራው አቃተኝ ከአቅሜ በላይ ሆነ ብለህ ቶሎ ብለህ አስተካክል። ካልሆነ እኔ ራሴ ከእንዳንተ አይነት ተራ ሰው ጋር ማውራት እንኳን አልችልም። እኔ እንኳን ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ አይደለም። እኔ ራሴ ነብይ ነበርኩኝ። ስለዚህ ማውራው ከእንዳንተ አይነት ትላንትና ከኦርቶዶክስ ቤት ከመጣ ሰው ጋር ሳይሆን ማውራት የምችለው ከነ ፓስተር ጻድቁ አብዱ ጋር ነው ማለት ነው። አትለጠጥ፣ ትዕቢት ውድቀትን ትቀድማለች። ዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነው። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ አዋሳ ቤት እንድንዋይ ነበር ጥሪ ያቀረቡ። ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ ነው። ምክንያቱም በስድብ ነው የጀመረው። ለምን ስለ እግዚአብሔር ቃል ለመወያየት ልወያይ ብሎ የጠየቀውን ሰው በስድብ ነው የሚሸነቁጠው ማለት ነው። ይሄ ነው የእግዚአብሔር ሰው እያላችሁ የምትደግፉት። ይሄንን ነው በርታ አይዞ እንኳን አንተ ተናገርከው ምናምን እያላችሁ ኮሜንት ላይ ያየው ነበርና በለው ይላል። አይ ጴንጤ ስድብ ክብራችሁ፣ ሰማዋረድ ክብራችሁ፣ ዝምባም ስላለ እናንተ ከበራችሁ። ይሄ ነው ክርስትናችሁ። ይሄ ነው እናንተ ጌታ ትምህርታችሁ ይሄ ነው። መታዘብ ነው። ሁለተኛው ነገር ደብዳቤ ይዘናል። የመጀመሪያው ነገር ያንተ ክህነት ካህን ነበርኩ ብለሃል። ስለዚህ ማን እንወያያለን እንዴ? አንድ ሰው ካህን ለመሆን ምን ያስፈልገዋል የሚለውን እንወያያለን እንዴ? አላለም እኮ ሚዲያ ላይ ወጥተህ ስለ መሰዊያ ወይም ስለ ታቦት ያነሳው ነገር ላይ እና ልክ አለመሆንን ላሳይ ልክ ነኝ ካልክ በማስረጃ እናውራን የተባልከው ዲቤት ጠራህ እንጂ ልግደል አላለ። ይሄን ያህል ስድብ ምን አረገ ዘማሪያ? ሁለተኛ እንትን ምንድነው ደብዳቤ ይዘናል። አንተ ማን ሆነ? እስቲ አንተ ከካውንስሉ ደብዳቤ ይዘናል። ከየትኛው ካውንስል እንደምታወጣ እናያለን። ማን ስለሆንክ ነው ሰዎች አንተን በልዩ ሁኔታ አይተው ለአንተ እንደው ደብዳቤ ተጽፎ ማለት? አንዳንድ ሰዎች ውስጣቸው ያለው ቅሌት ማንነታቸውን እንድትነግሯቸው ይገፋፋቸዋል። ምንም የማታቅ እንጀራ ቤተክርስቲያንን መሳደብ የሆነልህ ሰው እንደሆንክ የምሰራው የራይድ ስራ እንኳን ባለበት ሀገር ምንም ኢኮኖሚህን ደገፍ ማድረግ ስላልቻለ የዩቲዩብ ቀለብ ቤተክርስቲያን መሳደብ ነው። ቀለብ የሚሰፈረው ከቤተክርስቲያን ነው ማለት ነው በመሳደብ። እንዳንተ አይነት ዝቅ ያለ ሰው ደብዳቤ ተጽፎለት ካንተ ጋር ዲቤት የሚገባበት ምንም ምክንያት የለም። አቅሙ ከሌላ አርፈ ቁጭ በል። እየወጣ ለመደባበቅ በሞከርክ ቁጥር ማንነትን ስለሚያሳይ ማለት ነው። የበታችነት ስሜት ተጠቂነቱን ስሙን እያወቀ ዘማሪያዊት እያለ ይጠራል። ከዚህም በፊት አክሊል የሚለውን ስም እያወቀ አካሉ ነው ማን ነው አለ። የበታችነት ስሜት ተጠቂ ነው ወዳጄ። ራስን ከፍ የምታደርገው ሰዎችን ዝቅ በማድረግ ነው። ምክንያቱም ያንተ ከፍታ በሰዎች መሰደብ ላይ የቆመ ስለሆነ ማለት ነው እንጂ ከፍ ያልክ ወይም በእውቀትም በምንም ሰው ስላልሆንክ ማለት ነውና ብታድብ ጥሩ ነው። ያ ሴም ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። ነው ኦርቶዶክስ እያለሁ ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እኔ ነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበት። አንተ ኦርቶዶክሳውያንን ሰብስብ አይደለም ሙስሊም ብሰበስብ በእውቀት
እኔ ፊት መጥቶ ገብቶ አያረገው። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። ከመጣሽ ማርያም ታምጣሽ ብዬ ተቀብያለሁ። Same, but different. ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነው። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ ሐዋሳ ቤት እንድንዋይ ነበር ጥሪ ያቀረበ። በጣም ደፋር ሰው ትንሽ አትፈራም? ትንሽ አታፍርም? ጸበል ቀቂ ጋራ እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋራ እኔ ቁጭ ብዬ አልነጋገር። ማርያም ከዚህ በኋላ 100 ጊዜ ጥሪ እንዲያቀርብ አደርገዋለሁ። እናስ አላግጥበታለሁ በጥሪው ላይ But still same. አሁን ከዚህ በኋላ አገልጋዮች ነው። ክህነት፣ ድቁና፣ ምንኩስና፣ ቅስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቅም። ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋራ እንዲነጋገር ቸርቿን ወክለ ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር። ወንድማችን ኤርሚያስ እንግዲህ ዲያቆናትና ካህናትን ካልሆነ አልወያይም ስላለ ይህን ጥሬን ያቀርብልሃለሁ። ይኸው የቤተክርስቲያኒቱ ዲያቆን እኔም ጠራው። ይኸው እሺ ዲያቆን ናታንም ጥሪ ያቀረበ ዲያቆን መኩ ጥሪ ያቀረበ ይኸው ዲያቆናት እኔ ታላቁ አለን ያለው እኔ ምን ጨምርልሃል ዳሪያስ ቆጣጣም የትዝታው መልስ ሰማ ቪዲዮ አሁን እያየሁት ነበር እኮ። እንዴት አየኸው? ዲቤት ሲጠራ የሰጠው መልስ ኤክስፔክትድ እኮ ነው፣ ከእሱ የሚጠበቅ ነው። አያጅር ዘማርያም ቁጭ ብሎ ምን ሚል ይመስልሃል? ዲቤት ጠራው እንጂ አልሰደብኩ ልግደል አላልኩ። እንሰዳደብ ነው እንዴ? በጣም እኮ ከባድ እኮ ነው። እሱ ቁጭ ብሎ እንደው ይዘሩ መሳደብ ነው የለመደው። ደብዳቤ ይዛችሁ ነው አለ እኮ። ደግሞ በጣም የሚያስቀው ፓርት የእስር ነው ደብዳቤ ነው። አስበዋል? ደብዳቤ ሲጻፍ ለመጋቢ ነው ፓስተር ትዝታው ሳሙኤል እከሌ የተባለ የኦርቶዶክስ ልጅ ከአንተ ጋር እንዲወያይ አንተ ያለህበት ደረጃ ትልቅ ስለሆነ እንዲወያይ ስንል በትህትና እንገልጻለን የሚል ማለት ነው። እኔ ሰበባቸው በጣም ነው ደስ የሚለው። ደብዳቤ ይዞ ይምጣ እንዴ? ደብዳቤ ይዞ ቲክቶክ የመጣ መሰለው እንዴ? ምን አይነት እሱ ያመጣል? ከየት የራሱ ከግሉ ነው እሱ። አይ ራሱን የሰቀለበት እንትን ማለት ነው። ይሄ ነውራም በአለጌ የሚያስብል እኮ ነው። ስማ እሱ እኮ 3 ያልተደገመ ስም ጽፋ አስገባ ምናምን ተብሎ እኮ አስገብቶ ንግድ ፈቃድ ተሰጥቶት ምናምን እኮ ያወጣ ጀግና ነው። ትቀልዳለህ? የራሱ ማለት እሱማ መች ተሰጠው እንደዚህ? አይ በዚህ እንኳን አይደለም። እዚህማ ማን ይሰጠዋል? አንተ እዛስ ማን ይሰጠዋል? የአእምሮ እንትን አምጣ ሲባል እዴ ይሄ የሕክምና ደብዳቤ አምጣ ምናምን ሲባል የአእምሮ እክል አለበት የሚል አለ መሰለኝ እዛና አልሰጥም አለ፣ ግደሉኝ አለ። ለዛ እኮ ወጥቶ የሚሳደቡ ውጭ ስወጣ እንገናኝ ብሎ ሄደ ያው ሲሳደብ ይውላል። የሱ በሽታ ነው፣ ከባድ በሽታ ደግሞ ራሱን እንዳዋቂ ስለሚቆጥር ያ ራሱ በሽታ ሆኖበታል። ሳያውቁ ራስ እንዳዋቂ መቁጠር ራሱ የሆነ በሽታ ስም ያለው በሽታ ሆኗል እኮ አሁን። ይሄ መነጽር እኮ ነው ጉድ ያደረገን። ዝም ብሎ ማንም እየተነሳ ያደርገዋል። ከዛ በቃ አዋቂ መሰለው፣ መነጽር ሲያደርግ አዋቂ መሰለው። አንተ ይሄ ምን አይነት ሰው ነው? እኔ ከሱ ይልቅ ምን እንደገረመኝ ታውቃለህ? በጣም ብዙ ጴንጤዎች ማለት ነው ጎበዝ በለው ምናምን ይላለታች እና ስድቡን ይውደዱት መኮፈሱን ይውደዱት ምኑ እንደወደዱለት አላውቅም። እንግዲህ ሙሉውን ስድብ ነው እና ጎበዝ ይላሉ። እና የጴንጤዎቹ መላሸቅ ራሱ የሆነ መውረዳቸውን ማሳያ አይደል? ይሄ ሁኔታቸው ራሱ ታዲያ አሪፍ ዶግማ እኮ ነው የተናገረው። ለወረዱትማ ጥሩ ዶግማ እኮ ነው። ጸዴ የፋብሪካ ስድቦች ናቸው። ምን ያላል
ዶግማችንን ገለጽከው ይሉታል በለኝ። በአጭር ቃል ሲገለጽ እኮ ነው ሲሉ ነበር። ዶግማችን ስማ ምን ሆናችሁ ነው ውይይት የምትጠሩ? ሄደባቸው እኮ ነው ስራ። ምን ሆናችሁ እንግዲህ ተወያይ ብለውታል መሰለኝ። አስጨነቁት በውስጥ እየሄዱ። ከባድ ነው። ስድቦቹም አደገኞች ናቸው። ይመቸው። ለማንኛውም እንዴት እንደሚያመልጡ እነሱም ያውቁበታል። ስማ አይ እንዲህ ከተሳዳቢ ገማ አልወያይም ብሎ እኮ ዘማሪያም ቪዲዮ እንዲሰራ እኮ ነው እኮ። ይሄ አጽፈና ብየው ነበረ ፈርቶ ሸሸ ይላል። በጣም ያኔም እኔ በጣም የሚገርመኝ ማለት ስማቸውን ጠንቅቆ ያውቀዋል፣ ግን ሆን ብሎ ዞር ያደርገዋል። ያኔ አክሊል የሚለውን ያውቀዋል። ከዛ መጀመሪያ አክሊል አለና ቀጥሎ አካሉ ነው ማን ነው አለ። አሁንም ደግሞ ዘማርያም የሚለውን ያውቀዋል። ዘማርያማዊት አለ። ያው በሴት አንቀጽ መጥራቱ ነው። ከዛን ዝቅ ማድረጉ ነው በሱ ቤት ማለት ነው። ቁጭ ብሎ ከስር እየተማረ እየዋለ በሌላ አካውንት እንዴት ነው የማያውቀው? ትቀልዳለን። ኢንፎርሜሽኑ ከየት የሚያገኘው ይመስላል? ልከውለት አይደለም። ቁጭ ብሎ ይማራል እኮ ይማራል፣ ይበሳጫል። ከዛ እንዴት ከነሱ ይማራል? መማሩ ራሱ በሽታው ነው። መማሩ ራሱ በሽታው ሆኖበታል እንዴ! ይበሳጫል። ከዛ ተምሮ ሲጨርስ እንዴት ይህን ትምህርት እዛው እኔ ሳላውቀው ይለ ቁጭ ብለህ ስታቦካ ከርመ እንዴት ነው የምታውቀው? ምንድነው የሚያቦካው? ካህን እንዴት ነው የሚያቦካው አይባልም። ካህን እንዴት ታማላችሁ ግን እናንተ? ነውር ነው። ሳህን ብሬ በእናንተ ጊዜ ነበር አይደለ? እሱ ሳህን ርቧል እና ካህን እየለየን እንጂ ፓፓ ምን አልከ? በእናንተ ጊዜ ነው አይደለ ትምህርት ቤት የነበረው? ኧረ አይደለም፣ እሱ 97 ነው 99 ነው። ብቻ ታውቃለህ በዛ ሰዓት አንዴ የዋኔ ትወርድ እኔና የዋን ጨርስ ደቂቃ ይዤላችሁ እኮ ነው። እስቲ ቀጥሉ። እንዴት ነው ይሄ ነገር? አይ እኔ እኮ እንትን እኮ ነው ያዴ በዛን ጊዜ እንዴት ነው አይሁን እስቲ አተው ማልጎራ ገረም ዱቢ እንዴት ነበር? ጸበል ቀጂ ያለ እንጂ አለው። ሰላም ነው ወንድሞች፣ እንዴት ናችሁ? አቤት አልክ አንተ ደግሞ ዝም ብሎ አይገኝም እኮ ጸበል ቀጂ ሲል አቤት አለ። ብሬ አይገኝም እኮ እንደ ዝም ብለህ ማንም ይቀዳል እንደ ጸበል። ኧረ ይመቸው ወይ በሬ ዋና ስራ እንዴት እንዳወቀው ባይታወቅም ትተዋወቁ ነበር። ታዲያስ ቄሰ ገበዝ ነበር እሱ። ኧረ አንተ ተው ይበናል። አይ እና በዛ አብራችሁ ነበራችሁ ያልኩት ለምን መሰለ? አይ ይዋገኝ እኮ ነው። ስማ ይዋዴ ሊጠመቅ ሄዶ ጸበል ቀይ ያረጉት ሆነ አርገውት እንኳን አይደለም ራሱ ሆነ። አይ በቃ መጀመሪያ አልክ እኮ ይዋዴ አልክ መጀመሪያ። እኔ ግን ያልገባኝ ዮባን ምን ላይ ያስቀይሞት ነው? እኔማ ምን ያስቀይመኛል? እናንተ ወንድሞቼ ነካክቶብኝ ነው እንጂ ጸበል ቀጂ እያለ ጸበል ለመቅዳት ስንት ጊዜ እንደሚያስፈልገው አላወቀም እሱ ትላለህ። እኔ በጣም የገረመኝ ከዚህ በፊት እዛ እንትን ተአምር ተደረገልኝ ምናምን ብሎ ሲያወራ ድቁና ለመቀበል የሄደበትን እንትን ሲያወራ ነበርና በራእይ ተገልጦልኝ እንደዚህ ሆኖ እንደዛ ሆኖ ብሎ ሲያወራ ነበር። እና ያ ሁሉ ትምህርት ጸበል ቀጂ ለመሆን ነበር ማለት ነው በራሱ እንኳን ስናየው። እና ትዜ ይመቸው። እሱም እንትኑ እኮ በዛ ምንድነው መስፈርቱ በዛ። ከቤተ ክህነቱ ነው ከምንድነው ከጉባኤ ቤት ምናምን ደብዳቤ ካላመጣችሁ አለ የኛ ሊቅ።
ቆይስ አሁን ይሰማል። ኧረ በለው አንተ ስድቡ ላይ አልመጣም። አሁን ይሰማል። አውቀው ነው እንዴ? ማንን ሰርባችሁ ነው? እኔ አይሆንም እጪ። ኧረ እኛ አንሳደብም። እኛ የጨዋይቱ ልጆች ነን። የሱ ስድብ ስንናገር ነው እንጂ እንዲህ አለ የሚለውን ስንናገር ይሰማል። በቃ እኮ ጴንጤ ባዶ ነው፣ ባዶ በምንም ሊወያይ አይችልም። እንዴት ሆኖ ኦርቶዶክሳውያን ጋር ቀርቦ ይወያያል? ማን ጀግና እንዴ? አንተ ይሄ እኮ እውነት ባይዘው አሴ ምንድነው የሚባለው? ፖዚቲቭ አርጊመንት እኮ ነው ለነሱ። በቃ ዝም ብለህ እንትን የሚል አምጣ ምናምን እያልክ የምትወያየው ርዕስ እኮ ነው። ምክንያቱም የለኝም ካልክ ኦልሬዲ ማለት አያስፈልግም። በአዲስ ኪዳን ታቦት የለም የሚለው እኮ በጣም ለነሱ አሪፍ እንትን ነው ማለት ቀላል ርዕስ ሊባል የሚችል ነው። የምርም እንደዛ የሚያምኑ ከሆነ ማለት ነው። ግን የውይይት ሽሽታቸው የምታዩትና ፍርሃታቸው የምታውቁት በእነዚህ አይነት ሰው በታሪክ የት ሀገር ነው አሁን ውይይት እንኳን እዚህ ኢትዮጵያ ውስጥ ፕሮፌሽናል ተወያዮች ራሱ የሌለ ታሪክ እኮ ነው። በነገራችን እንዲህ ደብዳቤ አጽፈህና ምናምን አይነቱን እኮ ነው እያለ ያለው እሱ። አሁን በቃ ህዝብ ምናምን ይሰብሰብ ይጠራ ምናምን ደግሞ እኮ በጣም የሚገርም ተዘጋጅተንበታል ብለው ታቦት ላይ ከዮናታን ጋር ቁጭ ብለው ረጅም እንትን አድርገዋል። ቃለ መጠይቅ ምናምን አድርጎለታልና አሁን ሲጠራ የእናቴ ቀሚስ ጠለፈኝ ማለቱ በጣም እንትን ነው። እኔ የምልህ ግን ኢዮብ አይውልህ እኔ ያልገባኝ እንትን ሲል ሰማሁት ላይ አሁን ተማሪ ቤት ይሄድ ይባላል። በዚያ በኦርቶዶክስ አለ እንደ ዘማርያም ያለው ማለት ነው። ሶ ገና ተማሪ ቤት መሄድ ያለበት ሰው ከሆነ ዘማርያም ዋይናት ለምን ላይክ የሆነ ደቂቃ ሰጥቶት አውርቶ ለምን እንትን አያደርገውም? ተማሪ ቤት አይልከውም? ምንም ቀላል ነገር እኮ ነው። በቃ እንደምንም አመቻችቶ ጊዜ እንደሌለው እናውቃለን ትላለህ። አይ እንደውም እንትን ማለት ነው ያለበት እኮ ከመሳደብ ይልቅ ዘማርያም ጠራው አይደለም። ዘማርያም ምን እንግዲህ አይመጥነኝም አይደል ያለው፣ ትላልቆች ናቸው የሚመጥኑኝ አይደል። ስለዚህ ዘማርያምን ይወያይና ዘማርያም ምንም እንደማያውቅ አሳይቶ የተሻለ ሰው አንጡልኝ። ያ የአባት ነው ታውቃለህ። አሁን ገና ሳይጀመር ጸበል ቀጂ አለ እና ከጳጳስ ጋር ነው መወያየት የፈለገው ከምን ጋር ነው? እና እሱስ ማን ነው የሚለው ብዙ እንትን ያላል። ቀጥሎ ወረቀት አለ። እሱስ ወረቀት ያመጣሉ ወይ? ችግር የለውም ወረቀቱ ከባድ አይደለም፣ ግን እሱ ያመጣሉ ወረቀቱስ ምን የሚል ነው የሚሆነው? ማንን ወክለ ነው የምትወያየው ተብሎ የሚጠይቀውን ማንን ወክዬ ብሎ ይመልሳል። እሱማ ቄስ ነኝ አለ እኮ። ሁለተኛ ዓመት ላይ ነው ያቋረጠው ታውቃለህ አይደል? ግቢም ነው የትዝታው ችግሩ ምን መሰላችሁ? እልህ ነው ውስጡ። ጥላቻ ማለት ጥላቻ ብቻም ሳይሆን ውስጡ አለች። ግን ምንድነው ምን ብሎ በቃ አፍሮ ይመለስ። መመለስ ደግሞ አፈረ ታውቃለህ። ይኸው ከበሮዋን እየያዘ መዝሙሯን እየያዘ ምናምን ቅዳሴውን ዜማውን እየያዘ እኮ የሆነች ነገር ለማስተጋባት እኮ ሲጋጋት ታየዋለህ። የኦርቶዶክስ የሆነ ነገር ግን ይጣላታል እሷን ማለት ነው። ምንድነው እልህ ተጋብቷል። የሆነ እልህ አይነት ነገር ውስጥ እልህ ደግሞ ህይወት አይሆንማ። ራሱን ወደ ጥልቁ ነው እየጣለ ያለው የሰውዬ ማለት ነው። እኔ አሁን የሆነች ልጅ እንደው ትዝታውን ነው የምከታተለው ብላ ጴንጤውኛለሁ በትዝታው ምክንያት ማለት እኔ እና ትዝታውን ነው የምከተለው ብላ ጴንጤውኛለሁ አለች። አይ ሰው እስቲ እንደው ባልጠፋ ሰው ትዝታውን አርአያ ያደርጋል። በመድኃኒዓለም ባልጠፋ ሰው ስንት አርአያ የሚሆኑ አባቶች ቅዱሳን እያሉ እዚች ቤተክርስቲያን ላይ አንድ ተራ ወጠጤ ተሳዳቢ እልም ያለ ተሳዳቢን እንዴት ሰው አርአያ ያደርጋል? እልህ ውስጥ ነው ያለው ሰውየውና መድኃኒዓለም እንደው አይነ ልቦናው ነው ያብራለት። የእውነት በጣም ታሟል። የአይምሮ ችግር ነው ያለበት። ይሰማል ተወዳጅ ይሰማል ስትል ተሰምቶናል። እሺ ሁላችሁንም ሰላም እያለውኝ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከኔም ከናንተም ከሁላችንም ጋር ይሁን ብያለሁ። ኢዮባ ዮሐዴ፣ መምህር ብሬ፣ አብርሽ፣ ሁላችሁም ከታችም ያላችሁ እህቶች ወንድሞች ሁላችሁንም ሰላም ብለናል።
የሚገርማችሁ ነገር እሱ እንዳለው እንጠቀምለትና ዘማርያም ጸበል የሚቀዳበት ሰዓት ላይ ትዜ ግን ምንፍቅና ነበር የሚቀዳው እና እንግዲህ እንደሚታወቀው ብዙ ፕሮቴስታንቶች በውጭ ያሉ ወይም ደግሞ በቤተክርስቲያን የማያውቋት ከልጅነታቸው ጀምሮ በፕሮቴስታንት ውስጥ የተወለዱ ሰዎች ስለ ቤተክርስቲያን ለማወቅ ሲፈልጉ ወይም ደግሞ ስለ ቤተክርስቲያን የሚሰሙት ከነትዝታው አፍ ነው። ምክንያቱም እዛ ነበርን፣ አገልጋይ ነበርን፣ ተሸካሚ ነበርን እንደዚህ ያነገት ነገር ያሉ ስለሚነግሯቸው ማለት ነውና ልክ በሴትም ሆነ በዝሙትም በምንም በብዙ አይነት ምክንያት ከቤተ ክርስቲያን እንትን ሲባሉ በንስሐ ከመመለስ ይልቅ ምንን ይመርጣሉ? ተኮፍሰው ገንዘብንና የሆነ አንዳንድ ነገሮችን ብለው ብቻ ይወጣሉ። ከወጡ በኋላ እነርሱ የሰሩት ወይም ደግሞ ቤተ ክርስቲያን እንደሚታወቀው ገመናዋቸውን ክርስቲያን የምትፈልገው ከእነርሱ ምን ስለሆነ ነው ተመልሰው በንስሐ ወደ አገልግሎታቸው እንዲመጡ እንጂ እነሱን ያባረረች ወይም ደግሞ ያሳደደች የምትኖር አይደለችም ቤተክርስቲያን በራሱ። ምክንያቱም ጌታዋ ኃጢአተኞችን የሚጠላ አይደለም ኃጢአታቸውን እንጂና ስለዚህም ከስራቸው ላለመመለስ ወይም በአመጻቸው ለመቀጠል ስለሚፈልጉ ምን ያደርጋሉ? ቤተክርስቲያንን ይወጡና መልሰው እነርሱ የሰሩት የኃጢአትና በደል ክፋታቸው ስለማያስቀምጣቸው ቤተክርስቲያን ላይ መጮህ ይጀምራሉ ማለት ነው። ቤተክርስቲያን ላይ ክስ ይጀምራሉ እና ቤተክርስቲያንን ያሟታል። የሚያሟት ሐሜት ደግሞ ያልሆነ ያልተፈጠረ የሌለ የማታምነው እንደምታምን የማትለው እንደምትል አድርገው የውሸት ሐሰት ያመጣሉ ማለት ነው። ልክ እንደና አበበ ጉልላት አይነት ታሪኮችም ይፈጠራሉ፣ ይፈበረካሉ ማለት ነው። እና አሁን እስከዛሬ ድረስ ያወራኸውን ነገር ናሽው በኦርቶዶክሳውያን ክርስቲያኖች ፊት መስከረው ሲባል ኢዮብ ቀደም እንዳለው የእናቴ መቀነት ምናምን እያለ አሁን እንደውም ወደ ዳይፐር ደረጃ ደርሷል። እና ይሄ ምንን ያሳያል? እንደውም ልብ ያለው ፕሮቴስታንት ቢኖር እስከዛሬ ድረስ ለካስ ሲነግረንና ሲያወራ የነበረው ሳክስ ነበረ። ምክንያቱም እንዲህ አይነት እድል ተገኝቶ ነው ኢዮብ አሰበዋል። እንደዚህ አይነት እድል ተገኝቶ ቤተክርስቲያኗ ላይ ማቃቸው ብዙ ጉዶች አሉ ብሎ ሰው ደግሞ ና ይኸው ስለ ቤተክርስቲያን ስላልከው ጉድ ና እንወያይ ብሎ እድል ቢሰጥ ካሰበዋል የምትነግረውን ነገር ዛት የቃሌን ይቀበል እስቲ ወንድሜ ተቀበል በሉት እስቲ ዘማርያም አትሽሽ በሉት ችግር የለውም። ምንድነው አባቴ እንደዚህ ሰው እያወራ የሚገባው? ይሄ ራሱ ስርዓተ ስነት ነው። ሰው እያወራ ማለት ነው በማከለ አይደለም ብሮ ቆይ አንዴ እባክህን። እኔ አሁን አየው እንዳንተን አሁን ህገ ወጥ መሆን አልፈልግም። አየ ሰው ካወራ ከጨረሰ በኋላ ሐሳብ አለኝ መስጠት ይቻላል ወይ ብለህ ነው እንደ ጨዋ እንደ ክርስቲያን አክቹሊ ያው ክርስቲያን አይደለም ግን ቢያንስ እንደ ተማረ ሰው ብታስብ ኖሮ እንደዛ ነበር የምታስበው። አንድ ሚት አድርግና አንድ ጊዜ ሚት አድርግና ከዛ በኋላ ከጨረስኩ በኋላ ትቀጥላለህ። እና ምን እያልኳችሁ ነው? ምንም እንደማያውቅ ስለ ቤተ ክርስቲያኗ የሚናገረው ነገር ሁሉ የቤተ ክርስቲያን ያለበት ጥላቻ እንጂ ከእውቀትና ቤተ ክርስቲያን የማታምነውን እንደምታምን የማትለው እንደምትል እያደረገ በሐሰት የሚያቀርባቸው ነገሮች እንደሆኑ ማሳያ ነው። እና ጴንጤዎች እንደውም በዚህ አጋጣሚ ቢነቁበት ቢያውቁበት ብለን እንላለን። ግን ምን ይላሉ? ቀጂ ነበር ጸበል ምናምን ሲባል ይስቃሉ። እንደዚህ እኮ ነበር በቃ ይሄ ነው እውቀታቸው። በተባለው በተነገራቸው ነገር ሁሉ አሜን ይላሉ። በዚህኛውም ቸርች የተሰበከውን አሜን ይላሉ፣ በዛኛውም ቸርች የሚሰበከውን አሜን ይላሉ። ግን እኮ ሁለቱ የተለያዩ ቃላቶች ናቸውና ይሄ ነገር አለዝዙ አስቀምጧቸዋል። እግዚአብሔር አምላክ ልቡናችሁን ያብራላችሁ። በነገራችን ላይ ጸበል ቀጂ የጠራው ራሱ ምን ያህል ቢንቀው ነው የሚለውን ያሳያል። ማለት ምንም እንደማያውቅ ስላሰበ ነው ጸበል ቀጂውም የጠራው ማለት ነው። አውቃለሁ ካለ መወያየት ነው። እሺ ወንድማችን እንዴት አለን? እንኳን ደህና መጣ። ሰላም እንዴት አላችሁ? አለን። ከየት ቤተ እምነት ነህ? እኔ የወንጌል አማኝ። የትኛው ዲኖሚኔሽን ላይ ነህ? ሰርች እያረክ ነው? ማይክ ማጥፋትና ማብራት መልስ አይሆንም። የትኛው የወንጌል አማኝ አልኩ እኮ። እሱ ምን ይሰራል? ዋና ወደ ርዕሱ እንግባና ቆይ የወንጌል አማኝ የሚለው ውስጥ ብዙ ዲኖሚኔሽኖች እንዳሉ ታውቃለህ መቼም ማለት። እሱ ፖለቲካውን ተው ብሮ፣ እኛ እናውቃለን እኮ የሚዲያውን እኮ እናውቃለን። ነገር የወንጌል አማኝ ነኝ። ለሚዲያ አይደለም ያወራሁት አሁን ያለው ቸርች ሙሉ ወንጌል ያለው ቸርች ሙሉ ወንጌል በቃ በአጭሩ እንዲህ ማለት ትችላለህ። ቸርች ምንም መከፋፈል እሱ ተው። ሙሉ ወንጌል ቸርች ነው ትዝታው የሚያመልከው። አሁን ስለ ትዝታው ምናምን ማውራቱ ሳይሆን አሁን እየተባልከው ዲቤቱን ስለማልታወራ ነው የገባው። ተረጋጋ። ስለማልታወራ ነው የገባው።
ያው ስለ ትዝታው ስታወር ሰምቻለሁ፣ ግን አሁን ስለ ዲቤቱ ታዲያ ስለ ትዝታው ተዋት በለኛ። ቆይ ተረጋጋ ወዳጅ። ስለ ትዝታው ተዋት በለኝ። ስለ ትዝታው ልታወራ ነው የገባኸው። ስለ ትዝታው ልታወራ ከገባህ ደግሞ ትዝታው አንተ የምታመልክበት ሙሉ ወንጌል ቸርች ነው ወይ የሚያመልከው ብዬ ለጠየቅኩ ጥያቄ ቀጥተኛ ምላሽ መስጠት አለብህ። የምታውቅ ከሆነ አሁን መልስልኝ። ፕሮቴስታንት ነው በቃ ነገሩ። የት ቸርች ነው የሚያመልከው ነው የጠየቅኩ። እሱ አንተ ምን ይሰራል አለ ወንድማችን። ምንም ይስራልኝ። አንተ የምታውቅ ከሆነ መልስ። አሁን እርሱን ነው ዘማርያም ጠርቷል አይደል? ቤት የቃል ዘማርያም እኮ ኦርቶዶክሳዊ ነው። አጠገብ ያለውን የትዝታው የት እንደሚያመልክ ማታውቅ ሰውዬ ዘማርያም አትበል። መልስ መጀመሪያ የት ነው የሚያመልከው? እሱ ምን ይሰራል አለ። አሁን እሱ ለሱ አታውቅም። ቆይ እንዴ አታውቅም። እሱን ተወኔ የማይሆን ነገር አናውራ። እዚህ ጋር አሁን ማረግ ያለብን አንዴ ዘማርያም ይወያይ። አንዴ ወዳጅ ችግር የለም። አንዴ አባትህ እኮ ነው አልወያይም የማንም ጸበል ቀጂ ምናምን ብሎ የስድብ ማት ያዥጎደጎደው አባት ትዝታው ሳሙኤል ነው። አሁን ተረጋጋና ቆይ ተረጋጋና አሁን ራስህን ችለህ እንደ ፓራሳይት ሰው ላይ ከመደገፍ ራስህን ችለህ ስለ እምነት እንድታወራ እንጋብዛለን። አይ ነው አቅሙ አለኝ የምትል ከሆነ እምነትን ማውራት ከቻልክ እናወራለን። እምነትን ማውራት ማትችል ከሆነ ደግሞ ፓራሳይት ይመስል ሰው ላይ ተደግፎ ስለ ሰው ማውራት እምነትም እውቀትም ስላልሆነ እናስተምርሃለን ማለት ነው። በእርግጠኝነት 100% ማለት ነው ቁጭ ብለህ ስለ ራስህ እምነት ስለ መዳንህ አታወራም። 100% ነው የምለው በድፍረት። ያ ደግሞ ስለ መዳንህ ስለ እምነት አለማውራት አላዋቂነትን ያሳያል። ማያቅ ሰው ደግሞ ስለ ሰው የማውራት ድፍረት አይኖርም። ቆይ አዎ ስለ ራሴማ አውቃለሁ። አሁን በምን ርዕስ እንወያይ የሚለውን ከወንድሞች ጋር እናወራና እንደውም ባጭሩ ስለ መዳን እናወራለን። ስለ ድህነት እንደውም ስለ ድህነት ቢሆን ጥሩ ነው። አይብሮኔ አሁን እሱ እዚህ ጋር ካሉት ጋር ከማን ጋር ማውራት ትፈልጋለህ? ስለ ድህነት መዋያቱ ምናምን ሳይሆን የገባሁት ቃል ዘማሪ ተው ፓራሳይት ይመስላል እኮ ራስን ከፓራሳይት አንጻ መጀመሪያ ስድቡን ተይ፣ ችግር የለውም። አረብ ስድብ አይደለም ይመስል ማለት ነህ ማለት አይደለም። ንጽጽር ይግባ መጀመሪያ። እሺ ከማን ጋር ትወያያለህ? እዚህ ጋር ካሉት ማሳደብ እኮ አቅቶን አይደለም አንፈልግም፣ ግን ያውን ስማው ስድብ ማይወል የትዝታውን ስድብ አስቀምጬላለሁ ቪዲዮ ላይ ገብታም ስማው። አሁን ከማን ጋር ትወያያለህ? እዚህ ጋር ካሉት ውስጥ በፍቃድ አሁን እኮ ነግሬህ፣ አሁን መወያየቱ ምናምን አይደለም። አሁን እኔ ገባሁት። ለምንድን ነው የማትወያየው? ዲቤቱን ነው ተቀበሉ ነው የምላችሁ እየነገርኩህ። ይኸው አንተን ተቀበልን። አንተን ተቀበልን። ሌላ ሰው ጋር ምን ወሰደ? 8-9 ጠርቷል። ወዳጄ ይኸው አንተን ተቀበልን። አንተን አውራ እንጂ ዲያቆን ዘማርያም ተቀብሏል። እሱን ተቀበል። አንተን ተቀበልን። አንተ አውራን የለም ደናቅራችሁ በሰው እምነት አይዳንም ይላሉ። ወንድማችን በቃል እምነት ነው መሰለኝ። በቃል እምነት ነው እንደምትኖረው ችግር የለም። ቃል ያስፈራል። አንተ አላመንክም እንዴ? አታምንም እንዴ አንተ ራስህ? ተቀበሉ። ምንም ያስፈራ ነገር የለም። ተቀበሉ ወንድሞቼ። እንግዲህ ያው ተቀበልን አትፍሩ ይላል እንዴ? ያው እኔ ለነገራችሁ ነው የገባው። ዲቤቱን ተቀበሉ። እንግዲህ እየጠበቃችሁ አንተ ለምን አትወያይም? ቆይ እኔ አሁን ልወያይ እዚህ ጋር ልወያይ አይደለም የገባሁት። የምታወሱት ሰምቼ ስለነበር የገባሁት የቃሌ በቃሌ እምነት ነው የምትመራው አንተ። ቆይ በቃሌ እምነት ነው የምትመራው። እኔ አላልኩም። እኔ ስለ ዲቤቱ ነው ያወራሁት። ተቀበሉ። ድንሃል አንተ ድንሃል ወይስ አልዳንክም? እሱ ችግር የለው። አሁን ስለሱ የምናወራበት ችግር የለውም ማለት እኔ ብድን አንተ መዳንህ ባይዘው ለእኔ ችግር አለው። መዳን አለ መዳንህ ችግር አለ። ፖለቲካ አትስሩ። አሁን ዲቤቱን ትቀበላላችሁ ወይስ አትቀበሉ? ስለ መዳን ማውራት ፖለቲካ ነው ለአንተ? አጅር አረ ምንም አይደለም። ተቀበሉ። አትፍሩ። ምንም የሚያስፈራ ነገር የለም። ችግር የለም። እዚህ ከፍተን ተወያይ እየተባልክ አትፍሩ የምትለው ምንድን ነው? በርዘግቶ እኮ መሳደብ አይደለም። በቃሌ ላይ ያለህ እምነት በክርስቶስ ብታምን የት ትደርሳለህ? ኧረ እኔ በክርስቶስ አለኝ ወንድማችንም ምንም የሚያሳፍር የለም። ውሸት እኛ እንኳን አይደለም እንኳን እዚህ ኮሜንት ላይ የሚሳደቡት በክርስቶስ አታምንም ካዲ ነህ እንዲድኑ እንፈልጋለን። ኮሜንት ላይ የሚሳደቡት እንዲድኑ እንፈልጋለን። አንተ ዳንኩ ነው የማወራው እኮ ወንድማችን። እንዴት ነው ዳንከው? እንዴት ዳንክ? በክርስቶስ ኢየሱስ ነው አመኘን። ማስረጃ ጥቀስ። እሱን አወራለሁ። አሁን የገባሁት
እንዲህ እንዲቀበል ዘማሪያም እንድታደርሱለት ነው። ጥቅስ ጥቀስ ስትባል አይንህን ነው የምትጠቅሰው ወዳጃችን። አሁን እሱን አይደለም አሁን እኔ ልወይ አይደለም አዘጋጆ እኔ የገባሁት ሰምቼ ነው። ጥቅሱ ይቅር ዝም ብለህ ማይክ እንስጥና ትጨዋለህ። እሱ ፖለቲካውን እናውቀዋለን። የቲክቶክ ፖለቲካ እናውራ። የምን ፖለቲካ ነው? መጽሐፍ ቅዱስ ጥቀስ ስትባል ፖለቲካ የምትለው ምንድን ነው? ዲቤቱ ዘማሪያም ይቀበለዋል ብለን እናስባለን። 8 ወር እንግዲህ ዮሐዴ እድል ስትጠው እስኪ ፖለቲካ ሊያስተምር ፖለቲካል ሳይንስ መሰለኝ የተማረውና ይሄ በቃ እነዚህ ናቸው እንግዲህ ስለ መዳን ኧረ አውሩ ሲባሉ እሪ ይላሉ። እንትና ዲቤት ለምን አይቀበልም? ፈርታችሁ ነው ወይ? ቤት ከፍተና ተወያይ እየተባል ፈርታችሁ ነው? እንትና ዘማሪያም ምናምን። እኔ ለዛ አይደለም የገባሁት። በየአደባባዩ የሰው ጆሮ ልትበሱ አይደል የምትደርሱት? እንቅልፍም እንትንም እየነሳችሁን አይደል በየመንገዱ በሰላም መሄድ አቅቶን ከዛ እዚህ ኑና መስክሮ ወንጌል ሲባል ድናችኋል ወይ ሲባል እሱን ችግር የለውም ይል እኔ ስለ ራስ መዳን ችግር የለውም እያልክ ስለ ሌላው መጨነቅ ምን ያደርግልሃል? አንተ አልዳንክም እያልኩ እኮ